የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን ከረማችሁ? እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ይህንን አስቸጋሪ ጊዜ አልፋችሁ ብርዱን ዝናቡን እዚህ የጌታን ቃል ለመስማት ስለመጣችሁ ጌታ ይባርካችሁ። እንደ ልማዱ ደግሞ እግዚአብሔር በቁጥርም ብናንስ በመካከላችን ይሆናል። እንደ ተስፋ ቃሉ ሁለትና ከዛ በላይ ሆናችሁ በስሜ በተሰበሰባችሁት መካከል እገኛለሁ ያለ ጌታ አሁን በመካከላችን አለ። ኦሬዲ በጸሎት ስለጀመርን ዛሬ ባለፈው ሳምንት ጀምረን የነበርነው ትንቢተ ዳንኤል ምዕራፍ 9 የመጨረሻዎቹን 4 ቁጥሮች በደንብ እንድናያቸው እፈልጋለሁና ይሄንን የመጽሐፍ ቅዱስ ክፍል ለእግዚአብሔር ቃል ክብር ሁላችንም ተነስተን ቆመን እናነባለን። ትንቢተ ዳንኤል ምዕራፍ 9 ከቁጥር 24 እስከ 27 ያለው ነው። ከ23 ጀምረን አብረን እናነባለን። እንደዚህ ይላል። አንተ እጅግ የተወደድህ ነህና፣ መልአኩ ነው ይህን የሚለው ለነቢዩ ዳንኤል። አንተ እጅግ የተወደድህ ነህና በልመና መጀመሪያ ላይ ትእዛዝ ወጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። ቁጥር 24 አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለምን ጽድቅ ያገባ፣ ራእይንና ትንቢትን ያትም፣ ቅዱሰ ቅዱሳንንም ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ 70 ሱባኤ ተቀጥሯል። ስለዚህ እወቅ አስተውልም። ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ከ62 ጊዜ 7ም በኋላ መሲህ ይገደላል፣ በእርሱም ዘንድ ምንም የለም። የሚመጣውም አለቃ ሕዝብ ከተማይቱንና መቅደሱን ያጠፋሉ። ፍጻሜውም በጎርፍ ይሆናል። እስከ መጨረሻም ድረስ ጦርነት ይሆናል። ጥፋትም ተቀጥሯል። እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤውም እኩሌታ መስዋዕቱንና ቁርባኑን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል። እስከ ተቆረጠውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል። ይህ የእግዚአብሔር ቃል ነው። እንቀመጣለን። እንግዲህ ይህንን ክፍል ባለፈው አንብበን የተለያዩ አስተምሮች ስላሉ ሁለት ዋና ዋና የሚባሉትን የተለያዩ አመለካከቶች ወይም ደግሞ ቪዎች ተናግሬ ነበረ የጀመርኩት። ምክንያቱም እነዛን ቪዎች እነዛን አመለካከቶች ሳናውቅ ወደ ቴክስቱ ከሄድን ትንሽ ግርታ ስላለ አንደኛው አመለካከት ምን እንደሆነ ሁለተኛው አመለካከት ምን እንደሆነ ተናግሬያለሁ። ዛሬ እሱን አልደግምም ጊዜን ለመሻማት ያህል። ስለዚህ እዚህ ክፍል ላይ የምንመለከተው ከዚህ በፊትም እንደነገርኳችሁ የሰባውን ሱባኤ ትንቢት የምንተረጉምበት መንገድ መሲሁን ወይም ክርስቶስን ማዕከል ያደረገ ነው ብለናል። ምክንያቱም ማዕከል ሊሆኑ የሚፈልጉ ብዙ ስቴክሆልደሮች ስላሉ ወይም ደግሞ አምጥተን ስናስቀምጣቸው ከቴክስቱ ጋር የሚሄዱና የሚመስሉ አይነት አስተምሮች ስላሉ ይህን የትንቢተ ዳንኤል ምዕራፍ 9ን በተለይ ስለ 70ው ሱባኤ እግዚአብሔር የተናገረውን የትንቢት ቃል ስንመለከት ስንተረጉም መሲሁን የተሰዋውን ክርስቶስን የመልእክቱ ማዕከል አድርገን፣ ምክንያቱም ትንቢቱ አጠቃላይ የሚያጠነጥነው የሚያተኩረው በዚህ በሚጠበቀው በመሲሁ በሱ ስራና በሱ ማንነት ላይ ያተኮረ ስለሆነ ነው። ስለዚህ አጠቃላይ የዚህን የጽሑፉን ታሪካዊ አውድ ስናይ ነብዩ ዳንኤል በእግዚአብሔር ፊት በጸሎት እንደነበረ ከቁጥር 1 እስከ 23 ድረስ ከዚህ በፊት አይተናል። በግዞት እንዳለ ተነጋግረናል። በ605 ዓመተ ዓለም ላይ ከሌሎቹ ከጓደኞቹ ጋር ንጉሥ ኢዮአቄም በነገሰ ጊዜ
ወደ ባቢሎን እንደተወሰደ ተመልክተናል። ነብዩ ዳንኤል ብቻ አይደለም ከሱ ጋር ያሉት እነኛ ሶስቱ ወጣቶች ሐናንያና ሚሳኤል እንደዚህ አዛሪያ የሚባሉት አብረው በምርኮ ይያሉ የደረሰባቸውን ነገር በኢየሩሳሌም የሆነውን ነገር እግዚአብሔር የተናገረውን ነገር ወደፊት ሊሆን የሚችለውን ነገር እያሰቡ በተስፋ ቁጭ ብለው እየጠበቁ ያሉ ሰዎች እንደነበሩ በዛ ጭንቀት ላይ ሆነው ወደ እግዚአብሔር ይጸልይ ነበር፣ ወደ እግዚአብሔር ያለቅስ ነበር እና የለቅሶውና የጩኸቱ ርዕሰ ጉዳዮች ሁለት ብቻ ነበሩ። አንደኛ ይሄ ህዝብ ከግዞት እንዲወጣና ነፃነቱ እንዲታወጅለት። ህዝብ በባርነት ነው ያለው። ስም የተጠራበት ህዝብ አሁን ከኃጢአቱ የተነሳ ካንተ ከቃል ከህግ ከመራቁ የተነሳ በጠላቶቹ እጅ ወድቆ የፊት አፍረት ሆኖብናል። ቀና ብለን መሄድ አቅቶናል። ያንተን ስም አሰድበናል። ስለዚህ ህዝብህን ከምን አውጣ? ከግዞት ከባርነት አውጣ የሚል ጩኸት ነበር የሚጮህ። ሁለተኛው ደግሞ ያቺ ታላቂቷ የኢየሩሳሌም ከተማ ምን ትሁን? እንደገና ትገንባ። የፈረሱት ቅጥሮቿ ይገንቡ፣ የፈረሰው ታላቁ ቤተ መቅደስ እንደገና ይገንባ ብሎ በእግዚአብሔር ፊት ሲጸልይ እንመለከታለን። እና ለዚህ ልመናው እግዚአብሔር የዳንኤልን ልብ ተመለከተና ሊቀ መልአኩ ገብርኤልን ቅዱስ ገብርኤልን ልኮ ጸሎትህ በእግዚአብሔር ፊት ምን ሆኗል? ተሰምቷል። ለምታለቅስበት ጥያቄ እግዚአብሔር ከአርያም ሆኖ ምን አድርጓል? መልስ አምጥቷል። ያ መልሱ ደግሞ በጊዜ የተቀጠረ ነው። በስንት ጊዜ? በ70 ሱባኤ የተቀጠረ ነው ብሎ ይናገራል። እና ገብርኤልም የሰጠው መልስ እሱ ለጠየቃቸው ለነዛ ሁለት ነገሮች ምላሽ ይሰጥና ዳንኤል ሆይ አንተ የምታለቅሰው ህዝቡ ነፃነታቸውን እንዲያገኙ ነው። ፖለቲካዊ ነፃነታቸውን እንዲያገኙ፣ አምልኮታዊ ወይም ደግሞ የአምልኮ ሃይማኖታዊ ነፃነታቸውን እንዲያገኙ ነው የምትፈልገው። የኢየሩሳሌም ቅጥር እንዲገነባ ነው የምትጸልየው። መቅደሱ እንዲሰራ ነው የምትጸልየው። ነገር ግን እግዚአብሔር በመልሱ በመልአኩ በፊት የተናገረው ምንድነው? ያለፈ ነገር እግዚአብሔር ለህዝቡ እንዳሰበ፣ የተሻለ ነገር እግዚአብሔር ለህዝቡ እንዳመጣ፣ በዚህ በ70ው ሱባኤ ውስጥ እግዚአብሔር ሊፈጽመው ያለው ነገር ከሚታየው ከእስራኤልና ከፈረሰው መቅደስ ከቅጥሩ ጋር የተያያዘ ብቻ ሳይሆን በሰዎችና በእግዚአብሔር ፊት ለዘላለም የጥል ግድግዳ ሆኖ የነበረውን የሰዎችን ታሪክ ያበላሸውን ሰዎች እግዚአብሔር እንዳያዩ ያደረገውን ሞትና ጠላትን እግዚአብሔር እንዴት እንደሚቀጣው በግልጽ ይናገራል። እንግዲህ ባለፈው ስንነጋገር የ70ው ሱባኤ ስንተረጉመው ቁጥሩ ላይ ትኩረት ማድረግ ሳይኖርብን ትኩረት ማድረግ ያለብን መሲሁ ክርስቶስ በዛ በተቀመጠው እግዚአብሔር ባቀደው ምሳሌያዊ በሆነ መለኮታዊ ጊዜ ውስጥ የሚፈጽመው ነገር ላይ መሆን እንዳለበት፣ ያ 70ው ሱባኤ ደግሞ መለኮታዊና ምሳሌያዊ እግዚአብሔር ፈቃዱን ሊፈጽምበት የቀጠረለት ከዘላለም የቀጠረለት ጊዜ እንደሆነ አብረን ተመልክተናል። ምክንያቱም በማቴዎስ ወንጌል ምዕራፍ 22 ላይ ሄዳችሁ ስትመለከቱ ተመሳሳይ ቁጥር ኢየሱስ ክርስቶስ ሲጠቅስ እንመለከታለን። ጴጥሮስ ወደ ኢየሱስ መጣና ጌታ ሆይ ባልንጀራዬ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? 7 ጊዜ ይቅር ልበለውን አለ። ኢየሱስ 7 ብሎ ከቀጠረለት 1 2 3 4 7 ቆጥሮ 8ኛ ላይ ምን ሊያደርግ ነበር? ይቅርታውን ሊከለክል አስቦ ነው መሰለኝ ጴጥሮስ። ግን ጌታ ሲመልስለት ምን አለው? አይ 7 ጊዜ አይደለም 7 ጊዜ 7 7 ጊዜ 7 የሚለው ነገር ይሄ የእግዚአብሔር የምህረት ፈቃድ ወይም ደግሞ እግዚአብሔር በሰዎች ላይ የሚያደርገው የምህረት ጊዜ መለኮታዊ እቅድና መለኮታዊ ምስጢራዊ የጊዜ ቆይታ እንደሆነ እንጂ 1 2 እያልን ቁጥሩ ላይ ትኩረት አድርገን መሲሁ መጥቶ ሊሰራ ያለው ነገር ላይ ችላ እንዳንል ተነጋግረን ነበር የጨረስን። ስለዚህ አሁን ለዳንኤል እግዚአብሔር መልስ ይሰጠዋል። ምክንያቱም ዳንኤል ለህዝቡ እያለቀሰ ነው። የዳንኤል ህዝብ ደግሞ እነማን ናቸው? የአይሁድ ህዝብ ናቸው። የእስራኤል ወገኖች ናቸው። ሁለተኛ ዳንኤል የሚያለቅሰው ለከተማዋ ነው። ለየትኛዋ ከተማ? ለኢየሩሳሌም፣ ለቅድስቲቱ ከተማ ነው የሚያለቅሰው። እግዚአብሔር ግን ለነቢዩ ዳንኤል እያለ ያለው አንተ ለ70 ዓመት የባቢሎን ምርኮ እያለቀስክ ነው፣ እየጸለይክ ነው። እኔ ግን ከዛ ያለፈ ዘላለማዊ መፍትሄ ለህዝቤ አቀጃለሁ ይላል። ክብር ለእግዚአብሔር ይሁን።
ምክንያቱም ዳንኤል ለጠየቀው ጥያቄ እግዚአብሔር መልስ ቢሰጥ ተመልሰው የዛ የኃጢአት አዙሪት ውስጥ መውደቃቸው አይቀርም። መቅደሱም ተሰርቷል፣ በኋላ ግን ምን ሆነ? መልሶ ፈረሰ። ቅጥሩም ተሰርቷል፣ በኋላ ግን ምን ሆነ? መልሶ ፈረሰ። ህዝቡም ነፃነታቸው ለጊዜው አግኝተዋል፣ በኋላ ግን ህዝቡ ምን ሆኑ? ተበታተኑ። እግዚአብሔር ሰለቸው። ቤተ መቅደሱ አንዴ ፈረሰ፣ ሁለተኛ ተሰራ፣ ሁለተኛ ፈረሰ፣ ሶስተኛ አሁንም ደግሞ ይሰራል ብሎ የሚጠበቅበት ጊዜ አለንና አይ እግዚአብሔር አየና ግድ የለም አንተ ለጠየቀው ጥያቄ መልስ እሰጥሃለሁ፣ ግን ይሄ ጊዜያዊ ነገር ነው፣ ዘላለማዊ መፍትሄ አያመጣም። እኔ ለህዝቤ በመልኬና በምሳሌው ለተፈጠረው ህዝቤ እንደውም ለኢየሩሳሌም ብቻ አይደለም ለአብርሃም የገባሁትን ቃል ኪዳን አስቤ ስጋ ለባሽ ሁሉ የሆነ የሚድንበትን መፍትሄ አምጥቻለሁ። ክብር ለእግዚአብሔር ይሁን። ያ መፍትሄ ነው ዛሬም እኛን አግኝቶን እዚህ ያቆመን። ከዚህ ያለፈ ዘላለማዊ መፍትሄ ለህዝቤ አቀጃለሁ። ከፖለቲካ ነፃነት በላይ የሆነ ከፖለቲካ ምርኮ በላይ የሆነ የኃጢአትን ምርኮ የምደመስስበት መለኮታዊ እቅዴን አዘጋጅቻለሁ በሰባው ሱባኤ ውስጥ። ከዛ ቁጥር 24 ላይ ታላላቅ የሆኑ 6 የተስፋ ቃሎችን እግዚአብሔር ይናገራል። መለኮታዊ የሆኑ የተስፋ ቃሎችን እግዚአብሔር ለህዝቡና ለከተማው ያቀደው እግዚአብሔር ለፍጥረት በሙሉ ያቀደውን ነገር 6 ነገሮች ይናገራል። የመጀመሪያው ምንድነው የሚለው? ቁጥር 24 ላይ ሄዳችሁ ስትመለከቱ አሁን መፍትሄ የሚያመጣ አንድ ሰው ይመጣል። ከዚህ በፊት የተመለከትነው የሰው ልጅ የሚመስለው በደመናት ላይ የሚጋልበው እነዚህ ምድራዊ ነገስታቶችን በሙሉ አቅም አሳጥቶ የራሱን መንግስት ሊመሰርት የሚመጣው እሱ መሲህ ምን ይሆናል? ይመጣል። ይመጣና እነዚህን 6 ነገሮች ይፈጽማል ይለዋል። አንደኛ አመጽን ምን ያደርጋል? ያስቀራል። ክብር ለእግዚአብሔር ይሁን። ምክንያቱም ለአመጽ መፍትሄ ሳይሰጥ ዘለቄታዊ ሰላም ከእግዚአብሔር ጋር ማግኘት አይቻልም። ዘለቄታዊ ህብረት ከእግዚአብሔር ጋር ማግኘት አይቻልም። ስለዚህ ኢየሱስ ክርስቶስ ያ መሲህ የሆነው አባቱን በመታዘዝ የአመፀኞችን ፍርድ በመስቀል ላይ በመቀበል የአመፃን ኃይልና ህጋዊ ስልጣኑን ምን ያደርጋል? ያስወግዳል። ለዚህ ነው ሐዋርያ ጳውሎስ በሮሜ ምዕራፍ 5 ቁጥር 19 ላይ ኢየሱስ ክርስቶስ አመፅን ለማስቀረት እንደመጣ በግልጽ ይናገራል። እንደዚህ ይላል ሮሜ ምዕራፍ 5 ቁጥር 19 ላይ በዛ በአንዱ ሰው አለመታዘዝ ምክንያት በመጀመሪያው አዳም ነው። በዛ በአንዱ ሰው ባለመታዘዝ ምክንያት ብዙዎች ኃጢአተኞች እንደሆኑ በኋለኛው አዳም ግን በሚመጣው መሲህ ግን በሱ በአንዱ መታዘዝ ደግሞ ብዙዎች ምን ይሆናሉ? ጻድቃን ይሆናሉ። ስለዚህ 70 ሱባኤ ቀጥር ያለው ለህዝቤ 70 ሱባኤ ቀጥር ያለው ለቅድስቲቱ ከተማ ግን ያለፈ ነገር ላንተና ለህዝብ ይዤ መጥቻለሁ። የሚመጣው መሲህ በመጀመሪያ መጥቶ ምን ያደርጋል? አመጽን ያስወግዳል፣ አመጽን ያስቀራል። ሁለተኛ የሚናገረው እዚሁ ቁጥር 24 ላይ ኃጢአትንም ይሽራል፣ ኃጢአትንም ምን ያደርጋል? ይደመስሳል። ማ? መሲሁ። ከታች ይናገራል ማን እንደሆነ። እዚህ ላይ ግን የሥራ ዘርፉን ነው የሚናገረው። ለዳንኤል ጸሎት፣ ለዳንኤል ጥያቄ፣ ለዳንኤል ለቅሶ ምላሽ ይሰጥና ነገር ግን በዚህ አዙሪት ውስጥ ለሚወርቅ ህዝብ በዚህ አይነት መልኩ መልስ መስጠቴ ህዝቡን ወደኔ በፍጹም አይመልሰውም፣ ከኃጢአቱም ፈጽሞ አያነጻውምና በዛ ባሮጌው ኪዳን በዛ ባሮጌው የመስዋዕት ሥርዓት የእግዚአብሔር መለኮታዊ ፈቃድ መፈጸም ስለማይችል አሁን ግን መሲህ ይመጣል። ክብር ለእግዚአብሔር ይሁን። አመጽን ለማስቀረት መሲህ ይመጣል። አንደኛ። ሁለተኛ ኃጢአትንም ለመሻር፣ ኃጢአትንም ለመደምሰስ፣ ኃጢአትንም ይቅር ለማለት መሲሁ ይመጣል። በብሉይ ኪዳን ሥርዓት እንደምታውቁት ኃጢአት በየዓመቱ በእንስሳ ደም ይሸፈናል። ለጊዜው ይሸፈናል እንጂ ሰዎችን ከኃጢአት ህሊና ሊያነጻቸው አልቻለም። ሙሉ በሙሉ ህሊናቸው ሊነጻ አልቻለም። ኃጢአታቸው ሙሉ በሙሉ ሊሽር አልቻለም፣ ሊደመስስ አልቻለም። ከዚህ የተነሳ በዛ የኃጢአት አዙሪት ውስጥ ወድቀው ታገኟቸዋላችሁ።
ኃጢአት ይሰራሉ፣ እግዚአብሔር ይቀጣቸዋል። ወደ እግዚአብሔር ድረስልን ብለው ይጮዋሉ። እንደ ተስፋ ቃሉ እግዚአብሔር ደግሞ ይምራቸዋል። ትንሽ ቆይና ተመልሰው በዛው አዙሪት ውስጥ ይወድቃሉ። የእግዚአብሔር ቃል ሲናገር ክርስቶስ ግን በራሱ ሕይወት የዓለምን ሁሉ ኃጢአት የተሸከመ የእግዚአብሔር በግ ሆኖ በመቅረብ ኃጢአትን ከእግዚአብሔር ፊት ምን አደረገው? ደመሰሰው። የኃጢአት መዝገባችንን ኢየሱስ ክርስቶስ ደመሰሰልን። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ሄዳችሁ ስትመለከቱ እነሆ የዓለምን ኃጢአት የሚያስወግድ ምን? የእግዚአብሔር በግ። ያ የሰው በግማ ተፈጥሯዊ የሆነው በግማ የሰዎችን ኃጢአት ለዘላለም ማንጻት ስላልቻለ አሁን ግን ዘላለማዊ የሆነው የእግዚአብሔር በግ መምጣት አለበት። ይመጣና ኃጢአትን ምን ያደርጋል? ይሽራል፣ ኃጢአትንም ይደመስሳል ይላል። ዕብራውያን 9 ላይ ሄዳችሁ ስትመለከቱ ቁጥር 26 ላይ አሁን ግን በዓለም ፍጻሜ ራሱን በመሰዋት ክርስቶስን ማለት ነው ራሱን በመሰዋት ኃጢአትን ሊሽር ለስንት ጊዜ? ለአንድ ጊዜ ተገልጧል። እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ምን ሊያደርግ? ኃጢአትን ሊሽር ለአንድ ጊዜ ተገልጧል። ይሄ ሁለተኛው ነው፣ ኃጢአትን ለመሻር ኃጢአትን ለመደምሰስ። ሶስተኛ መሲሁ ይመጣል። በዚህ በሰባው ሱባኤ ውስጥ መሲሁ ይመጣል። ምን ያደርጋል? የሰዎች ጠላት የሆኑትን ትልልቅ ነገሮች ነው እየተናገረ ያለው። የኃጢአት ስርየትን ለማምጣት መሲሁ ይመጣል። የእግዚአብሔርን ቅዱስ ቁጣ በኃጢአታችን ላይ በነደደ ጊዜ ኢየሱስ በመስቀል ላይ የኃጢአታችንን ዋጋ ሁሉ ከፍሎ የእግዚአብሔርን መለኮታዊ ፍርድ በማርካት የእግዚአብሔርን ቁጣ ከኛ ላይ ምን ያደርጋል? ያርቃል፣ ያስተሰርያል። ቆላስይስ ምዕራፍ 2 ቁጥር 14 ላይ ሲናገር ጳውሎስ ይሄንን እውነት በእኛ ላይ የነበረውን የሚቃወመንንም በትእዛዝ የተጻፈውን የዕዳ ጽሕፈት ምን አደረገው? ደመሰሰው። እርሱንም በመስቀል ላይ ጠርቆ ከመንገድ ምን አደረገው? አስወገደው። ክብር ለጌታ ይሁን። በመስቀል ላይ ጠርቆ፣ ይህ አማርኛው ደስ ይለኛል። መፈናፈኛ አሳጥቶት፣ ምክንያቱም የሰዎች ጠላት እሱ ስለነበረ የእግዚአብሔርን ሕዝብ እግዚአብሔር አሕዛብ ነገስታቶችና አሕዛብ ሕዝቦችን ተጠቅሞ የሚያጠፋበት በዛ ሁኔታ ላይ እግዚአብሔርን ቁጣ የሚያመጡበት ጊዜ ላይ ሁሉ የደረሱበት ጊዜ ስለነበረ እግዚአብሔር በዚህኛው አካሄድ መፍትሄ እንደማይመጣ ሕዝቡም ተመልሰው በዛው ውድቀት ውስጥ እንደሚሆኑ ስላሰበ አሁን መፍትሄ አመጣ። ለአንዴና ለመጨረሻ ጊዜ የኛን የኃጢአት መዝገብ ደምስሶ በመስቀል ላይ ጠርቆ አላስኬድ ብሎን የነበረውን እግዚአብሔር እንዳና ያደርገው የነበረው በእኛና በእግዚአብሔር መካከል ግድግዳ ሆኖ የነበረው መንፈሳዊ ዓይኖቻችንን እንዲታወሩ አድርጎ የነበረውን ያንን ኃጢአት ከመንገድ ላይ በመስቀል ላይ ጠርቆ አስወገደው ይላል። አራተኛው ይሄ የሚመጣው መሲህ ዘላለማዊ ጽድቅን የሚያመጣ ነው። ምን አይነት ጽድቅን? ዘላለማዊ ጽድቅን። በድሮ የጽድቅና የመስዋዕት ስርዓት ዘላለማዊ ጽድቅ ማምጣት አልተቻለም። እስራኤላውያንም ልባቸው ወደ እግዚአብሔር መልሰው እንደተጠሩለት ለዛ ዓላማ መኖር አልቻሉም። ስለዚህ ይሄ የሚመጣው መሲህ ዘላለማዊ ጽድቅን ያመጣል። ክብር ለኢየሱስ ይሁን። እኛ በገዛ ስራችን ልናመጣው ያልቻልነውን ፍጹም ዘላለማዊ የሆነውን የእግዚአብሔርን ጽድቅ በነፃ በእምነት ክርስቶስ በሰራው ነገር ላይ ለኛ ምን ሆነ? ተሰጠ። ይህ ጽድቅ ደግሞ እንደ ብሉይ ኪዳን ስርዓት የሚሻር አይደለም፣ የማይሻር ነው። የዘላለም ነው፣ ለዘላለም የሚኖር ነው። የክርስቶስ የራሱ ጽድቅ ነው። እኛ ከፍለን የምንሰራው አይደለም። እስራኤላውያን ከፍለው የሚሰሩት አይደለም። አይሁዳውያን ከፍለው የሚሰሩት አይደለም። በቤተ መቅደሱ ላይም ደግሞ የተመረኮዘ በቤተ መቅደሱ ላይም የተደገፈ አይደለም። ራሱን ግን በእኛ ቦታ መስዋዕት አድርጎ የራሱን ጽድቅ ባቀረበው በክርስቶስ ኢየሱስ ላመኑ ሁሉ የተሰጠ ዘላለማዊ ጽድቅ ነው ይላል። ሁለተኛ ቆሮንቶስ 5:21 ላይ ሄዳችሁ ስትመለከቱ ጳውሎስ እንደዚህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለማ ስለ እኛ ምን አደረገው? ኃጢአት አደረገው። ክርስቶስን ኃጢአት አደረገው። የእኛን ኃጢአት በክርስቶስ ላይ አስቀመጠ። ከዚህ የተነሳ ዘላለማዊ ጽድቅን ሊያመጣ መሲሁ ይመጣል።
ዳንኤል ይህን የጠበቀ አይመስለኝም። ዳንኤል የፈለገው ህዝቡ ወደ እስራኤል እንዲመለሱ፣ ያ የድሮ ስርዓት እንዲቀጥል፣ መስዋዕት እንዲሰዋ፣ ኮርማዎች እንዲታረዱ፣ ደም በመሰዊያው ላይ እንዲረጭ፣ ያ የድሮ ስርዓታቸው እንዲቀጥል ነው። ያ ስርዓት ግን አሁን ማብቂያው መጣ። ክብር ለጌታ ይሁን። አሮጌው ስርዓት የራሱ ጊዜ አለው። የድሮ ስርዓት የራሱ ጊዜ አለው። ግን ሞግዚት ነው። ለካ የሚመጣ ሌላ መሲህ አለ። ምንም ያደርግ አመፃን የሚያስቀር፣ ምንም ያደርግ ኃጢአትን የሚሽር፣ ምንም ያደርግ ለኃጢአት ስርየት የሚሰጥ። ባይዘዌ ኢየሱስ ክርስቶስ መጥቶ ራሱ እግዚአብሔር ሆይ ኃጢአትን አድርግላቸው ብሎ አይደለም የለመነው። ራሱ ምን ያደርግ ነበረ? አምላክ ስለነበረ ኃጢአትን ልጄ ሆይ ኃጢአት ምን ብሎልሃል? ተሰርዮልሃል። ሊሰሙት ያልፈለጉት እንዴ ኃጢአትን እስከዛሬ ያስተሰር የነበረው እኛ የምናውቀው እግዚአብሔር አብ ነው። ይሄ ሰውዬ ምን እያለ ነው? በተዘዋዋሪ ወይ በጀርመንኛ ነው የሚባለው፣ በተዘዋዋሪ እኔ ምንድነኝ ነኝ እያለ ነው። አምላክ ክርስቶስ አምላክ ነው። ክብር ለጌታ ይሁን። ስለዚህ ኃጢአታችንን አስተሰረየ፣ ራሱን አቀረበ፣ ራሱ ይቅር አለ፣ ራሱ ሞቶ ራሱ ይቅር የሚል አምላክ አንድ እሱ ብቻ ነው። እኛ ላጠፋነው በደል እኛን ዋጋ ማስከፈል ሲኖርበት ራሱ መጥቶ ሞቶ ደግሞ ራሱ ይቅር የሚል አምላክ። ስለዚህ ዘላለማዊ ጽድቅን ለማምጣት ማይመጣል አለቃው የተባለው እዚህ ላይ የምንመለከት የሚመጣው አለቃ የተባለው ኢየሱስ ክርስቶስ መሲሁ እሱ ይሄንን ያደርጋል። አምስተኛ ራእይንና ትንቢትንም ደግሞ ለማተም መሲሁ ይመጣል። ምንና ምን? ራእይና ትንቢትን ለማተም። ማተም ማለት እንግዲህ አንድን ሰነድ መዝጋት ማለት ነው። የድሮውን ሰነድ የተፈረደብንን ሰነድ አንዳንድ ሰዎች በጣም ለሞት የሚያደርስ ፍርድ ተፈርዶባቸው ድንገት በሰበር ይገባና ያለባቸው የፍርድ ዕዳ በሙሉ ወይም ደግሞ የፍርድ መዝገብ በሙሉ ይዘጋና ፋይሉ ወደ ፍርድ ቤት ተመልሶ እነሱ ምን ይሆናሉ? በነፃ ይለቀቃሉ። ልክ እንደዛ ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ መጣና እኛ ተከሰንበት የነበር ነው ምድራዊ ብቻ አይደለም ዘላለማዊ በሆነ ቅጣት እንድንሞት ከእግዚአብሔር እንድንለይ ከዲያብሎስ ጋር ለዘላለም በማይጠፋ እሳት ውስጥ እንድንቃጠል ተፈርዶብን ተጽፎ ታትሞ የነበረውን መዝገብ አነሳና ክርስቶስ ገለበጠው። ክብር ለጌታ ይሁን። መዝገቡን ቀየረውና ምን አደረገው? ሕይወትን ሰጠን። በሞት ፋንታ ሕይወትን አይደል ያለው? በሞት ፋንታ ሕይወት እንዲበዛላችሁ ምን አልኩኝ? መጣሁኝ አለ ጌታ። ስለዚህ ራእይንና ትንቢትንም ለማተም ኢየሱስ ክርስቶስ መጣ። ያንን ለማረጋገጥ ኢየሱስ ክርስቶስ ለመፈጸም መጣ። በብሉይ ኪዳን የተነገሩትን ስለ መሲሁ የተነገሩትን ራእዮችና ትንቢቶች በሙሉ ፍጻሜያቸውንና ማህተማቸውን ያገኙ ዘንድ በኢየሱስ ክርስቶስ ማንነትና የመስቀል ሥራ ውስጥ ተሰወሩ። ይህንን ትንቢት ይህንን ሕግ ከመሲሁ ክርስቶስ ውጪ ሌላ ማንም ሊፈጽመው ወይም ደግሞ ሊያትመው አይችልም። ምክንያቱም ኢየሱስ ክርስቶስ እሱ የትንቢቶች ሁሉ ምንድነው? ፍጻሜ ነው። ሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ ሄዳችሁ ስትመለከቱ እንደዚህ ይላል፣ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈውን ሁሉ እፈጽም ዘንድ ይገባኛል። ራእይን ትንቢትንም ማተም ማለት ይሄ ነው። ኢየሱስ ክርስቶስ ስለሱ የተነገሩትን ነገሮች በሙሉ ስለ ነቢዩ ስለሚመጣው ነቢይ ስለ አዳኛቸው ስለ ተቀባው ስለ ክርስቶስ የተነገሩትን ትንቢቶች በሙሉ ፈጽሞ አተመው። ትንቢቱን ዘጋው። ትንቢቱን ከዚህ በኋላ የሚከፈት ምንም አጀንዳ የለም። ለምን? ኢየሱስ አትሞታል አንዴ። ያተመው ደግሞ በምኑ ነው? በደሙ ነው። ስድስተኛው የሚለው ምንድነው? ትንቢቱን ያትማል ካለ በኋላ ቅድስተ ቅዱሳንም ደግሞ ይቀባዋል። ቅድስተ ቅዱሳን ማለት ምንድን ነው? በብሉይ ኪዳን ቀሳውስቶች ወይም ደግሞ መሪ ካህኑ በዓመት አንድ ጊዜ በፍርሃት ተንቀጥቅጦ በእግዚአብሔር ፊት የሚቀባበት እግዚአብሔር ሕልውናና ይሄ አገልጋይ የሆነ ሰው የሚገናኙበት ታላቅ የተቀደሰ ቦታ ነው። ስለዚህ ያን ቅድስተ ቅዱሳኑን በመጀመሪያ ስለ ራሱ ኃጢአት ደም አፍስሶ ቀድሶ ይገባና ስለ ሕዝቡም ደግሞ እንደዚሁ ደም አፍስሶ በእግዚአብሔር ፊት የሚለማመንበትን ያንን ቅድስተ ቅዱሳን ይሄ የሚመጣው መሲህ ምን ያደርጋል? ይቀባዋል። በምን? በደም። አሁን ግን የሚቀባው በምን አይደለም? በኮርማዎች ደም አይደለም፣ በዋኖሶች ደም አይደለም፣ በበጎች ደም አይደለም። ጌታችን ኢየሱስ ክርስቶስ በራሱ ደም ቅድስተ ቅዱሳኑን ቀባ። ክብር ለጌታ ይሁን። ለምን? እኛ በሱ ተሸፍነን ወደ መቅደሱ እንድንገባ። ለዚህ ነው ኢየሱስ ክርስቶስ ከተጠመቀ በኋላ በመንፈስ ቅዱስ የተቀባው
እውነተኛው ሊቀ ካህናችን ሆኖ ወደ ሰማያዊ ቅድስተ ቅዱሳን በገዛ ደሙ ለመግባት ነው። ዕብራውያን ምዕራፍ 9 ቁጥር 11 እና 12 ላይ እንደዚህ ነው የሚለው። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስተ ቅዱሳን በገዛ ደሙ ገባ እንጂ በፍየሎችና በጥጃዎች ደም አይደለም። ዳንኤል ሆይ ስማ፣ መሲሁ ይመጣል፣ ቅድስተ ቅዱሳኑን ለአንዴና ለመጨረሻ ጊዜ በደሙ ምን ያደርጋል? ይቀባል። በምድራዊ ፖለቲካ ወይም ደግሞ በሕግ አምልኮ ስርዓት እነዚህን ስድስቱን እግዚአብሔር የተናገራቸውን የተስፋ ቃሎች ፈጽሞ ልናገኛቸው የማንችላቸው የወንጌሉ የምስራች ቃል ናቸው። ክብር ለጌታ ይሁን። መሲሁ ይመጣል፣ እነዚህን ስድስት ነገሮች ያደርጋል ብሎ አረጋገጠ። መሲሁ በመምጣቱ በመስዋዕቱ እሱ ባደረገው ምክንያት የብሉይ ኪዳን ትንቢቶች ሁሉ ተፈጽመዋል፣ ታትመዋል። የመሲሁ መገለጥ የትንቢቶቹንና በነቢያቶች የተነገረው የሕጉን እውነተኛነትና መለኮታዊነት ማህተም ሆኖ አረጋግጧል። ማህተሙን ደግሞ ያጸናው በደሙ ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ተፈጸመ ብሎ በታላቅ ድምፅ በጮኸ ጊዜ እነዚህ ስድስቱ አሁን መልአኩ የሚናገረውን ስድስቱን ትንቢቶች በሙሉ በእርሱ ተረጋግጧል። ክብር ለጌታ ይሁን። በእርሱ በክርስቶስ ሰማያዊ መቅደስ በደሙ በቀደሰው በጌታችን በኢየሱስ ክርስቶስ አሁን ያ ተዘግቶ የነበረው ማንም አይደርስበት የነበረው ሰማያዊው የሆነው ቅድስተ ቅዱሳን በክርስቶስ ደም ስለተቀደሰ ለኛ ምን ሆኗል? ክፍት ሆኖልናል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔርን ፊት እንድንፈልግ፣ የእግዚአብሔርን ምሕረት እንድንፈልግ ይሄ ይሆናል። እነዚህን ስድስት ነገሮች መሲሁ ይመጣና ያደርጋል ይላል። ከዛ በኋላ ቁጥር 24 ላይ ትንቢቱ ግን የሚጀምርበትን ጊዜ በግልጽ ይናገረዋል። 70 ሱባዔ እግዚአብሔር ቀጥሯል። እንደዚህ ይላል፣ ስለዚህ ወቅ አስተውልም፣ ኢየሩሳሌምን መጠገንና መስራት ትእዛዙ ከወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባዔና 62 ሱባዔ ይሆናል። እንግዲህ በዚህ መሰረት አጠቃላይ መጀመሪያ 7 ሱባዔ አዋጁ ከወጣበት ጊዜ ጀምሮ ንጉስ ቂሮስ፣ አንዳንዶች ባለፈው እንደተነጋገርነው ሁለት አይነት አመለካከት አለ። ከንጉስ አርጤክስስ ጀምሮ የሚሉ አሉ፣ ንጉስ ቂሮስ የሚሉ አሉ። ኤኒዌይስ ግን ኢየሩሳሌም እንድትሰራ አዋጁ ከወጣበት ጊዜ ጀምሮ ቅጥሮቿ ሁሉ መቅደሱ ተሰርቶ እስከሚጠናቀቅ ድረስ 7 ሱባዔ። ከዛ በኋላ ደግሞ ቅጥሩ ከተሰራ በኋላ መሲሁ እስከሚመጣ ድረስ 62 ሱባዔ። በዚህ መሰረት እንግዲህ በጠቅላላው 69 ሱባዔ ይሆናልና ብሎ በዚህ ክፍል ላይ ይናገራል። እንግዲህ አዋጁ የተነገረው ቅድም እንዳልኳችሁ በቂሮስ ወይም ደግሞ በአርጤክስስ ዘመን ነው። ዕዝራ 7 ቁጥር 11 ላይ እንዳየነው። ይህ ደግሞ በታሪክ በ457 ዓመተ ዓለም ላይ ነው ብለው የታሪክ አዋቂዎች ይናገራሉ። እና ለዳንኤል ጸሎት ቀጥተኛ መልስ በተሰጠበት ጊዜ የተነገረው ትንቢት ይፈጸም ዘንድ እነዚህን የታይም ቀመሮች ይዞ የተቀመጠ ነው። ስለዚህ ከ457 ዓመተ ዓለም ጀምሮ አዋጁ ከወጣበት ጊዜ ጀምሮ 69 ሱባዔ ስትቆጥሩ በአመት ምን ማለት ነው? ይሄ 69 ሱባዔ ሲባዛ በ7 ማለት ነው 483 ዓመት 483 ዓመት ስትቆጥሩ የምትደርሱት በ27ኛው ዓመተ ምህረት ላይ ነው። በ27ኛው ዓመተ ምህረት ላይ ይሄ ማለት ምንድነው? 69ኙም ሱባዔ አልቆ አዋጁ ከወጣበት ጊዜ ጀምሮ መሲሁ እስከመጣበት ጊዜ ድረስ ይህን 69 ሱባዔ ወይም ደግሞ 483 ዓመት ስትቆጥሩ የምትደርሱት በ27 ዓመተ ምህረት ላይ ነው። በ27 ዓመተ ምህረት ላይ ደግሞ ታላቅ ነገር የተከናወነው ጌታችን ኢየሱስ ክርስቶስ በመጥምቁ ዮሐንስ የተጠመቀበት ጊዜ ነበረ። በመንፈስ ቅዱስ እንደተቀባና ወደ አገልግሎት እንደሚሄድ በሉቃስ ወንጌል ምዕራፍ 3 እና 4 ላይ መመልከት እንችላለን። ያን ጊዜ ኢየሱስ ስንት ዓመቱ ነው? 30 ዓመቱ ነበረ። ምክንያቱም ኢየሱስ ክርስቶስ የተወለደው 0 ዓመተ ምህረት ላይ ሳይሆን ኢየሱስ የተወለደው በ4ኛው ዓመተ ዓለም መጨረሻ አካባቢ ላይ ነው።
ስለዚህ አራተኛው ዓመት መጨረሻ አካባቢ ስትሄዱ ከዛ ከብሉይ ኪዳን 3 ዓመት አለ። ከዛ በኋላ የ69ኙን ሱባኤ ስትቆጥሩ 27ኛው ዓመተ ምህረት ላይ ይደርሳል። ስለዚህ አንድ ላይ ስትቆጥሩ ጌታችን ኢየሱስ ክርስቶስ በመጥምቁ ዮሐንስ የተጠመቀበትን 30ኛ ዓመቱን ለአገልግሎት የተቀባበትን በመንፈስ ቅዱስ የተለየበትን ጊዜ ላይ ትደርሳላችሁ። ከዛ በኋላ እንደዚህ ይላል። እዚሁ ክፍል ላይ ስትመለከቱ የመስቀል ላይ ሞቱን በግልጽ ይናገራል። ከ69 ሱባኤ በኋላ መሲሁ ምን ይሆናል ይላል? ይገደላል። 69 ሱባኤ ያልኳችሁ ሁለቱን ደምሬ ነው። መጀመሪያ ከ7 ሱባኤና ከ62 ሱባኤ በኋላ መሲሁ ምን ይሆናል ይላል? ይገደላል። ያ ማለት ከስንት ሱባኤ በኋላ ነው? መጀመሪያ ከአዋጁ ከወጣበት ጀምሮ ንጉሱ ወይም ደግሞ መሲሁ እስከሚገደልበት ጊዜ ድረስ ያለው 69ኙም ሱባኤ ማለት ነው። 69ኙ ሱባኤ ካለቀ በኋላ መሲሁ መቼ ይሞታል? ከዛ በኋላ ይሞታል። በሰባኛው ሱባኤ ማለት ነው። እዚህ ክፍል ላይ ሄዳችሁ ስትመለከቱ በደንብ የሚናገረው ከ62 ጊዜ 7ም በኋላ መሲሁ ይገደላል። ያ ማለት ከ69ኛው ሱባኤ በኋላ ወይም ደግሞ በአመት ከፈለግን ከ434 ዓመት በኋላ መሲሁ ይገደላል። በቁጥር 26 ላይ የመሲሁን መሰቀል በ69ኛው ሱባኤ በኋላ እንደሆነ በግልጽ ይናገራል። 69 ሱባኤ በኋላ ማለት ደግሞ በፊት አይደለም፣ መካከል አይደለም፣ በኋላ ነው። ከ69 በኋላ ደግሞ የመጣው ሱባኤ የትኛው ነው? ሰባኛው ሱባኤ። ሰባኛው ሱባኤ ላይ ኢየሱስ ክርስቶስ ይገደላል። ያ ማለት ከ69ኛው ሱባኤ በኋላ ሰባኛው ሱባኤ ይመጣል። በዛ ሰባኛው ሱባኤ ውስጥ መሲሁ ይገደላል ማለት ነው። በእርሱ ዘንድ ደግሞ ምንም የለም ይላል። ይሄ መሲሁ የሚመጣው በ69ኛው ሱባኤ በኋላ ወይም በሰባኛው ሱባኤ የሚገደለው መሲህ የሚሞትበት የራሱ የሆነ ወንጀል አልተገኘበትም። በእርሱ ዘንድ ምንም የለም። ያ ማለት ምንድነው? በእርሱ ዘንድ ለሞት የሚያበቃ ምንም አይነት ምክንያት፣ ምንም አይነት ኃጢአት ሳይኖር ስለ ኃጢአተኞች መሞቱን የሚናገር ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ የሞተው ስለኛ ኃጢአት፣ ስለገዛ በደሉ፣ ስለገዛ ጥፋቱ ሳይሆን ስለኛ በደል፣ ስለኛ ኃጢአት ወይም ስለኛ ጥፋት መሆኑን ለማሳየት ነው። በእርሱም ዘንድ ምን የለም ይላል? በእርሱም ዘንድ ምንም የለም፣ ምንም አልተገኘበትም፣ ኃጢአተኛ አይደለም። ነገር ግን መሲሁ ተገደለ። መቼ? ከ69ኛው ሱባኤ በኋላ በሰባኛው ሱባኤ ላይ ተገደለ። ሁለተኛ ቆሮንቶስ 5:21 ላይ ሄዳችሁ ስትመለከቱ ኢየሱስ በሱ ዘንድ ምንም ሳይገኝ ስለኛ ስለመሞቱ በግልጽ የሚናገረው ነገር አለ። እንደዚህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው፣ በእርሱም ዘንድ ምንም ነገር የለውም የሚለው ይህ እውነታ ክርስቶስ በራሱ የሆነ ለሞት ያበቃው ኃጢአት እንደሌለ፣ ነገር ግን የእኛን ኃጢአት ተሸክሞ እንደሞተ መሲሁ ኃጢአት የሌለበት እንደሆነ የሚናገር ክፍል ነው። ስለዚህ አንዳንዶች ምን ይላሉ? ክርስቶስ የሞተው ወይም ደግሞ ይሄ የመጨረሻው ሱባኤ ገና ወደፊት የሚሆን ስለሆነ የክርስቶስን ሞት አያጠቃልልም ይላል። ግን እዚህ ላይ በግልጽ ይናገራል። መሲሁ የሚሞተው መቼ ነው ይላል? ከ69ኛው ሱባኤ በኋላ፣ ከ762 ሱባኤ በኋላ። ያ ማለት ሰባኛው ሱባኤ እንደጀመረ ሌላ ማረጋገጫ እዚሁ ክፍል ላይ አለ። ስለዚህ ከመሲሁ ሞት በኋላ የሚመጣው አለቃ ሕዝብ ከተማይቱንና መቅደሱን ደግሞ ያጠፋል ይላል። ቁጥር 26 ላይ ሄዳችሁ ስትመለከቱ ይህ የሚመጣው አለቃ ማን ነው? አንዳንዶቹ ምን ይላሉ? የሐሰተኛው ክርስቶስ ነው ይላሉ። ነገር ግን እስካሁን ድረስ ከቁጥር 24፣ 25፣ 26 ድረስ እየተነጋገርን ያለነው ስለ አንድ ገጸ ባህሪ ነው። ስለ ማን ነው? ስለ መሲሁ ነው። ስለዚህ እዚህም ቁጥር 26 ላይ የሚመጣው አለቃ ሐሰተኛው ክርስቶስ ነው የሚለው ከውጪ በመጽሐፍ ቅዱስ ላይ የተጫነ አዲስ ገጸ ባህሪ ነው እንጂ ከመጽሐፍ ቅዱስ ውስጥ ያገኘነው ገጸ ባህሪ አይደለም። ከመሲሁ ሞት በኋላ የሚመጣው አለቃ ሕዝብ ከተማይቱንና መቅደሱን ያጠፋል። የሚመጣው አለቃ በቁጥር 25 ላይ የተጠቀሰው አለቃው እርሱ ራሱ አለቃው መሲህ እንደሆነ ይናገራል። ምክንያቱም እዛ ላይ ምን ይላል? እስከ አለቃው እስከ መሲህ ድረስ የተባለው ክርስቶስ እንደሆነ ቁጥር 25 ላይ ይናገራል። ሰባው ሱባኤ 62 ሱባኤ የሚፈጸመው እስከ አለቃው እስከ መሲህ ድረስ የተባለው ያ አለቃ ነው። እዚህም ቁጥር 26 ላይ የሚመጣው አለቃ የተባለው ሰዋሰዋዊ ፍሰቱን ስንመለከት
ሌላ አዲስ አለቃ ሳይሆን መጀመሪያ ስለተጠቀሰውና ስለሚገደለው መሲህ ስለተቀባው አለቃ እየተናገረ እንደሆነ ማየት እንችላለን። አሁን ጥያቄው የሚመጣው አለቃ ሳይሆን ህዝቡ እነማን ናቸው ታዲያ? የሚመጣው አለቃ ህዝብ እነማን ናቸው የሚለው ነው። በክፍሉ ላይ ስንመለከት የሚመጣው አለቃ በዚሁ ስም ተጠቅሷል። ቁጥር 25 ላይ እስከ አለቃው እስከ መሲሁ ድረስ ተብሏል። አለቃው ማን ነው? መሲሁ ነው። ቁጥር 25 ላይ ያው ሴም የሆነው አለቃው መሲህ ቁጥር 26 ላይ የሚመጣው አለቃ ህዝብ ከተማይቱንና መቅደሱን ያጠፋሉ ተብሎ የተጠቀሱት ህዝቦቹ እነማን ናቸው የሚለውን ጥያቄ መመለስ በጣም ያስፈልጋል። እንግዲህ ከተማይቱንና መቅደሱን የሚያፈርሱ የተባሉት የዚህ የሚመጣው አለቃ ህዝብ ተብለው የተጠሩት ሮማውያን ናቸው። በታሪክ እንደምንመለከተው በ70ኛው ዓመተ ምህረት ላይ ሮማውያን መጥተው ምን አድርገዋል? እስራኤልን ከተማዋን አጥፍተዋል። መቅደሱንም ምን አድርገዋል? አፍርሰዋል። ስለዚህ እግዚአብሔር አሁን የሱን መለኮታዊ ቅጣት ሊያስፈጽምባቸው ስለፈለገ እነዚህን የሚመጣው አለቃ ህዝብ የራሴ ህዝብ አድርጎ እንደራሱ ህዝብ ይጠራቸዋል። ለምን? መለኮታዊ ፈቃዱን ሊፈጽምባቸው ስለሆነ። ይሄ መጽሐፍ ቅዱሳዊ እውነት ነው። ለምን? እግዚአብሔር የአሕዛብ ነገስታትን አስነስቶ የራሱን ፈቃድ ሊፈጽምባቸው ሲል እንደምን ይጠራቸዋል? ፈቃዱን እንደሚያስፈጽሙ የራሱ ህዝቦች ይጠራቸው ነበር። ስለዚህ እነዚህ የሮማ ወታደሮች የሮማ ህዝቦች የሚመጣው አለቃ ህዝብ ተብሎ የተጠሩት ቤተ መቅደሱንና ከተማይቱን ያጠፉት ሮማውያን ናቸው ማለት ነው። ቀደም እንዳልኳችሁ በኢሳይያስ ምዕራፍ 10 ቁጥር 5 ላይ ሄዳችሁ ስትመለከቱ እግዚአብሔር አሦራውያንን አስነስቶ የራሱን ህዝብ መቅጣት ሲፈልግ ምን ብሏቸዋል? ስም ሰጥቷቸዋል። የቁጣዬ በትር ይላቸዋል። እኔ ያሰብኩትም መለኮታዊ ቁጣ የማመጣባቸው የቁጣዬ በትር አገልጋዮቼ ናቸው ብሎ አሦራውያንን እግዚአብሔር ሲጠራቸው እንመለከታለን። በኤርምያስ ምዕራፍ 25 ቁጥር 9ም ላይ የባቢሎን ንጉስ ናቡከደነፆርን ምን ብሎታል? እግዚአብሔር ባሪያዬ ናቡከደነፆር ብሎ ጠርቶታል። ናቡከደነፆርን ባሪያ ያደረገው በእግዚአብሔር ስላመነ የእሱ አገልጋይ ስለሆነ ሳይሆን የእግዚአብሔር መለኮታዊ ፍርድ ባልታዘዙ ህዝቦች ላይ የሚፈጽም እግዚአብሔር የመረጠው ስለሆነ ምን አለው? ባሪያዬ ያለው። ስለዚህ የሚመጣው አለቃ ህዝብ የሚባሉትም የእግዚአብሔር መለኮታዊ ፍርድ በእስራኤላውያን ላይ ሊያመጡ የተዘጋጁት ሮማውያን ናቸው። ኢሳይያስ 45 ቁጥር 1 ላይ ሄዳችሁ ስትመለከቱ የፋሩስን ንጉስ ቂሮስን ኢየሱስ እግዚአብሔር አስነሳና እንደውም በስም ሲጠራው ምን አለው? እሱ ምንድነው አለ? የተቀባ ነው፣ መሲህ ነው የሚለው። ሄዳችሁ ትርጉሙ ስትመለከቱ ግን የፋርስ ንጉስ ቂሮስ ልቡ ወደ እግዚአብሔር መልሶ በፈጣሪ ስላመነ ከጣዖት ስለተሸሸ ሳይሆን የእግዚአብሔርን ዘላለማዊ መለኮታዊ ቁጣ ፈቃዱን መለኮታዊ የሆነውን ቅድስና የተሞላበትን ቁጣ እንዲፈጽም እግዚአብሔር ስለለየው ምን ብሎት ነበረ? የተቀባው ወይም ደግሞ መሲህ ብሎ የፋርሱን ንጉስ ቂሮስን ሲጠራው እንመለከታለን። ስለዚህ ይሄ የሚመጣው አለቃ ክርስቶስ ነው። የሚመጣው አለቃ ህዝብ ደግሞ ተብሎ የተጠሩት በ70 ዓመተ ምህረት የሮማውያን ጦር የኢየሩሳሌምን መቅደስ ሲያፈራርሰው በዛ ጊዜ ሮማውያን በዓለም ላይ ኃያልና ገናና ሆነው በእግዚአብሔር ህዝብ ላይ የተነሱ ታላቅ ሰዎች ስለሆኑ ሳይሆን እግዚአብሔር ስለፈቀደለት ነው። ለምን? እስራኤላውያንን ሊቀጣ። መቅደሳችሁን ትሄዳላችሁ ትሰራላችሁ በ70 ሱባኤ፣ እንደውም በመጀመሪያው በ7ቱ ሱባኤ በ49 ዓመት ውስጥ ትሰራላችሁ፣ ችግር የለው። መቅደሱም ይሰራል፣ ቅጥሩም ይሰራል። ነገር ግን መፍትሄ ያመጣም በ70ኛው ዓመተ ምህረት እግዚአብሔር በኔ ባላቸው በህዝብ በአረማውያን በአሕዛብ በሮማውያን መቅደሱ መልሶ ይጠፋል። ለካ ለእግዚአብሔር ህዝብ መልሱ የሚፈርሰው መቅደስ ሳይሆን ይህን መቅደስ አፍርሱትና በ3 ቀን እኔ ሰራዋለሁ ያለው ጌታችን ኢየሱስ ክርስቶስ ራሱ ነው። ወደፊትም ተስፋ የምናደርገው ሶስተኛው የሚሰራው ቤተ መቅደስ ላይ ሳይሆን ሃሌሉያ ራሱን መስዋዕት አድርጎ በአብ ቀኝ ስለኛ የሚማልደው የክርስቶስ መምጣት ነው ተስፋችን። ስለዚህ የእግዚአብሔር የፍርድ መሳሪያ ህዝብ ስለነበሩ የሚመጣው አለቃ ህዝብ ብሎ እነሱን ሲጠራቸው እንመለከታለን። አይሁዳውያን እውነተኛ የሆነውን የሰላም አለቃ ክርስቶስን ሰቅለው ስለገደሉት ከተማቸውንና መቅደሳቸውን የእግዚአብሔር መሳሪያ ሆኖ የሮማው ህዝብ የሮማ መንግስት የሮማው ሰራዊት
የእግዚአብሔርን የፍርድ አደባባይ በኢየሩሳሌም ላይ እንደገለጠ የሚያሳየን ይህ በታሪክ የሆነ ክርስቶስ ከተሰቀለ በኋላ በ70ኛው ዓመተ ምህረት በእስራኤል ላይ የሆነ በተለይ ደግሞ የሮማው መሪ ጀነራል ቲቶ የሚባለው ኢየሩሳሌም ላይ ያደረሰውን የጥፋት ጎርፍ ተብሎ በዚህ ክፍል ላይ የተጠቀሰውን ያንን ታሪክ የሚያሳይ ነው። ምን ሆነ በዛ ጊዜ? በ70ኛው ዓመተ ምህረት ቤተ መቅደሱ ፈረሰ። ድጋሚ የተሰራው ቤተ መቅደስ ፈረሰ። ለምን? ይሄ ይመጣል እነዚህን ስድስቱን ነገሮች ያደርግላችኋል ብሎ የተናገረውን መሲሁን ምናድ ስላደረጉት አይሁዳውያን አሳልፈው ስለሰጡት እንዲሞት ስላደረጉት። የሁለተኛው ቤተ መቅደስ በፈረሰ ጊዜ የደረሰው አካላዊና ቁሳዊ ውድመት ከባድ እንደሆነ በታሪክ እናያለን። የታሪክ ጸሐፊዎች እንደውም ሲናገሩ በዚያን ጊዜ ከ1.1 ሚሊዮን በላይ አይሁዳውያን ተገድለዋል። ከ1.1 ሚሊዮን በላይ አይሁዳውያን ተገድለዋል። ለዚህ ነው ጥፋት ይሆናል፣ ሰልፍም ይሆናል፣ እንደ ጎርፍ ይሆናል ብሎ የተናገረው እዚሁ ክፍል ላይ ስንመለከት። በጀነራል ቲቶ መሪነት በእስራኤላውያን ላይ የሆነው ቤተ መቅደሱ ፈረሰ፣ ቅጥራቸው ፈረሰ፣ ግንባቸው ፈረሰ። ከ1.1 ሚሊዮን በላይ አይሁዳውያን ተገደሉ። ራብ መጣ፣ እርስ በርስም ጦርነት፣ እርስ በርስም ግጭት እንደነበረ በአንደኛው ክፍለ ዘመን በ70ኛው ዓመተ ምህረት ላይ ማየት እንችላለን። እንደውም ከ100,000 በላይ አይሁዳውያን በዓለም ላይ እንደተበተኑ ወደ ሮም እንደሄዱ፣ ወደ ሰሜን አሜሪካ በተለይ ወደ ግብጽ እንደሄዱ፣ ወደ እስያም ወይም ወደ ኤዥያ እንደተበተኑ ታሪክ ይናገራል። ስለዚህ የሮማውያን ጥቃት የሚመጣው አለቃ ህዝብ ጥቃት የተባለው በጎርፍ የተመሰለ ከባድ የእግዚአብሔር ቁጣ በእነሱ ላይ እንደመጣ ተገልጿል። ይህ ከፍተኛ ሞት፣ ምርኮ፣ የከተማይቱ መፍረስ መከሰቱን በታሪክ ማየት እንችላለን። ነገር ግን እዛው ላይ ቁጥር 26 ላይ እነዚህ ህዝቤ ብሎ እግዚአብሔር የጠራቸው የሚመጣው አለቃ ህዝብ የተባለላቸው ሰዎች ለነሱ ደግሞ ምን ተደርጓል ይላል ሲናገር። ምክንያቱም እግዚአብሔር ሁሉ ጊዜ ህዝቡን የቀጣባቸውን አረማውያን አይተዋቸውም። ምን ብያቸዋለሁ ከዚህ በፊት? ለራሳቸው ምን ብሏል? ቀን ቀጥሮላቸዋል። ለአጥፊው ለራሱ ምን ብሏል? ጥፋት ተቀጥሮለታል አለ። ማን ነው ይሄ አጥፊው? በአይሁዳውያን ላይ ጨካኝ የሆነውን ክንዱን ያሳረፈ፣ በእግዚአብሔር ቤተ መቅደስ ላይ ጨካኝ የሆነውን ክንዱን ያሳረፈውን፣ የእግዚአብሔርን መኖሪያ አደባባዩን ያረከሰውን የሮማን መንግስት ነውና ለሱ ጊዜ እግዚአብሔር ቀጥሮለታል። አሁን የእግዚአብሔርን ፈቃድ እንዲያስፈጽም እግዚአብሔር አዞታል። ነገር ግን ለአጥፊው ለራሱ ግን ጥፋት ምን ተብሎለታል? ተቀጥሮለታል። አንዳንዶች ይሄ ጥፋት የተቀጠረው ለአንቲክራይስት ለአመፀኛው ነው ወደፊት ነው ይላሉና ያ ግን እዚህ ክፍል ውስጥ እያወራ ያለው ከእስራኤል ጋር ከህዝቡ ጋር የሆነ መልእክት ስለሆነ ከውጭ የሆነ መልእክት እዚህ ውስጥ ማስገባቱ አስቸጋሪ ነው። የመጨረሻው ቁጥር ይሄኛው ነው በጣም በደንብ እንድናየው የምንፈልገው። በአንዱ ሱባኤ በ70ኛው ሱባኤ ምን ይሆናል ይላል። ቅድም ብያችኋለሁ። ከ69ኛው ሱባኤ በኋላ መሲሁ ይገደላል። ያ በኋላ ማለት መጀመሪያ አይደለም፣ ማዕከል አይደለም፣ በኋላ ነው። ከ69ኛው ሱባኤ በኋላ ደግሞ የመጣው ስንተኛው ሱባኤ ነው? 70ኛው ሱባኤ ነው። መቆራረጥ የለም ብያችኋለሁ። ከዚህ በፊት እንደተነጋገርነው አንዳንዶች የሚሉ ምንድነው 7 ሱባኤ መጀመሪያ ይሆናል፣ ከዛ 62 ሱባኤ ይሆናል፣ አንድ ላይ 69 ሱባኤ። የክርስቶስ መሞት ይሄ የጊዜውን ቆጠራ ያቆመውና አንዷ ሱባኤ ትቀራለች፣ ወደፊት ገና የምትሆን ነው ክርስቶስ ሲመጣ ለ7 ዓመት በምድር ላይ መከራ ሲሆንና ክርስቲያኖች ሲነጠቁ የሚለው አስተምሮ በዚህ ክፍል ላይ በሰዋሰውና በአጠቃላይ የመጽሐፍ ቅዱስ አስተምሮ የሚደገፍ ሐሳብ አይደለም። ምክንያቱም ከ69ኛው ሱባኤ በኋላ በ70ኛው ሱባኤ ጌታችን ኢየሱስ ክርስቶስ ምን ሆኗል? ተሰቅሏል። እስቲ እንመልከተው ምን ይላል ቁጥር 27 ላይ ስለ አንዱ ሱባኤ። እርሱም ይላል ከብዙ ሰዎች ጋር ምን ያደርጋል? ጽኑ ቃል ኪዳን ለስንት ጊዜ? ለአንድ ሱባኤ ያደርጋል። መቼ? ከ69 ሱባኤ በኋላ መሲሁ በሚገደልበት ጊዜ በ70ኛው ሱባኤ ማለት ነው። በሱባኤውም እኩሌታ መስዋዕትንና ቁርባኑን ያስቀራል። አሁን ትልቁ ጥያቄ የመጀመሪያው ፕሮናውን ነው። ምንድን ነው የሚለው? እርሱም ይላል። እርሱም የተባለው እዚህ ጋር ማን ነው? አሁን በግራመር ህግ ለምሳሌ እኔ ስም ጥበቡ ነው። ጥበቡ ይሄን አደረገ፣ ጥበቡ ይሄን አደረገ እያልኩኝ እየጻፍኩ የኔ ስም የሚጠቀስባቸው ቦታዎች ከመጡ ተደጋግመው ጥበቡ 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 እያልኩ አልሄድም።
በምን ይተካል? በፕሮናውን ይተካል። እርሱም እየተባለ ይተካል። እዚህ ጋር እርሱ የሚለው ማን ነው የሚለውን በአንደኛው ቪው ባለፈው በተመለከትነው እርሱ የሚባለው ሐሰተኛው ክርስቶስ ነው። ክርስቶስ ከመምጣቱ በፊት ይቺ የተደበቀችው ሰባኛዋ ሱባኤ ወደፊት ስትሆን የሚገለጥ ሐሰተኛው ክርስቶስ የተባለው እሱ ነው። እሱ ነው ቃል ኪዳን የሚያደርገው ይላሉ። ግን እዚህ ክፍል ላይ ስለ ሐሰተኛው ክርስቶስ የሚናገር አንድ መልእክት የለው። እርሱ የተባለው በዚህ ክፍል ላይ ሐሰተኛው ክርስቶስ ሳይሆን መሲሁ ራሱ ኢየሱስ ክርስቶስ ነው። በቁጥር 24 ላይ ስድስቱንም እግዚአብሔር የተናገራቸውን የተስፋ ቃሎች የሚፈጽመው እሱ ክርስቶስ ነው። እዚህ ጋር እሱ የተባለው በቁጥር 25ም ላይ እስከ አለቃው እስከ መሲህ ድረስ የተባለው ክርስቶስ ነው። አሁን እዚህ እሱ የተባለው በቁጥር 26ም ላይ የሚመጣው አለቃ የተባለው ይገደላል የተባለው መሲሁ ራሱ ክርስቶስ ነው። አሁን ጥያቄው ይሄ እሱ የተባለው የሚመጣው የሚሰራው ስራ ምንድነው የሚለው ማየት ነው። ቀጥሎ ያለውን ነገር ምንድነው የሚሰራው? እዚህ ክፍል ላይ ቃል ኪዳን ከብዙ ህዝቦች ጋር ያደርጋል። እኔ መጽሐፍ ቅዱስ ላይ ሐሰተኛው ክርስቶስ ወይም ዲያብሎስ ወይም ሰይጣን በሉት ከእግዚአብሔር ህዝብ ጋር ቃል ኪዳን ያደርጋል የሚል አጋዥ የመጽሐፍ ቅዱስ ክፍል የትም ቦታ አላገኘው። ቃል ኪዳን ከህዝቡ ጋር ያደረገው ለአንዴና ለመጨረሻ ጊዜ ማን ነው? ክርስቶስ ነው። ስለዚህ ሰይጣን ዲያብሎስ ወይም ደግሞ ሐሰተኛው ክርስቶስ እንደውም እሱ የቃል ኪዳን ሌባ ነው። ምን ቃል ኪዳን አለው ከሰዎች ጋር የሚገባው? ለዚያውም ከእግዚአብሔር ህዝብ ጋር። ስለዚህ ሐሰተኛው ክርስቶስ ወደፊት ከእግዚአብሔር ህዝብ ጋር ቃል ኪዳን ይገባል በ7 ዓመት ጊዜ ውስጥ። ስለዚህ በሱባኤው እኩሌታ በ3 ዓመት ተኩል ያን የገባውን ቃል ኪዳን ያፈርስና ታላቅ መከራ በምድር ላይ ለስንት ዓመት? ለ3 ዓመት ተኩል ይሆናል። በዛ ጊዜ ያው እነሱ እንደሚያስተምሩት ክርስቲያኖች ምን ይሆናሉ? ይነጠቃሉ የሚል ነው። ግን ይሄ ክፍል ከመከራው በፊት ቤተክርስቲያን ትነጠቃለች የሚለውን አስተምሮ አይደግፍም፣ ደግሞም አያስተምርም። ስለዚህ ይህ እርሱ የተባለው ክርስቶስ ምን ያደርጋል? ቃል ኪዳን ያደርጋል። ሐሰተኛው ክርስቶስ ቃል ኪዳን እንደሚያደርግ መጽሐፍ ቅዱስ የትም ቦታ አይናገርም። ነገር ግን እግዚአብሔር በመጨረሻው ዘመን ከህዝቡ ጋር ምን እንደሚያደርግ ቃል ኪዳን እንደሚያደርግ ብዙ ቦታ በመጽሐፍ ቅዱስ ውስጥ ተጠቅሷል። እንደውም እዚሁ ክፍል ላይ ሄዳችሁ ስትመለከቱ እኮ ዝም ብሎ ቃል ኪዳን ያደርጋል አይደለም የሚለው። ምን አይነት ቃል ኪዳን ነው የሚለው? ጽኑ ማለት ምንድን ነው? የማይሻር ማለት ነው። ጽኑ የሆነ የማይሻር ዘላለማዊ የሆነ ኪዳን ያደርጋል። ጽኑ ባይሆን የማይፈርስ ባይሆን ጽኑ አይልም እዚህ ክፍል ላይ። ይሄ አድጀክቲቭ ሲጠቀስ ፐርፐዝ አለው። ስለዚህ የሚመጣው መሲህ ከህዝቡ ጋር የሚያደርገው ቃል ኪዳን ለዘላለም የሆነ ነው። በደሙ የሆነ ነው። ቅድስተ ቅዱሳኑን የቀባበት ነው። ኃጢአትን ያስተሰረየበት ነው። የማይፈርስ ነው። እንዳልኳችሁ ሐሰተኛው ክርስቶስ ቃል ኪዳን ሊገባም አይችልም። ሲጀምር ደግሞ እዚህ ጋር የማይፈርስ ቃል ኪዳን ይላል። የማይፈርስ ቃል ኪዳንም አለው ብዬም አላምንም። ሌላ የመጽሐፍ ቅዱስ አጋዥ ክፍልም ግን ላገኝለት አልቻልኩም። ግን የእግዚአብሔር ቃል ትንቢተ ኤርምያስ ምዕራፍ 31 ቁጥር 31 ላይ ምን ይላል? እነሆ ከእስራኤል ቤትና ከይሁዳ ጋር አዲስ ቃል ኪዳን የማደርግበት ወራት ይመጣል ይላል የሰራዊት ጌታ እግዚአብሔር ይላል። ምን የማደርግበት? ከይሁዳ ቤት ጋር አዲስ ቃል ኪዳን የማደርግበት፣ ጽኑ የሆነ የማይፈርስ ኪዳን የማደርግበት በደሜ። ራሱ ኢየሱስ ክርስቶስ ደግሞ በሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይ መጣና በደሙ ስላጸናው ስለዚህ አዲስ ኪዳን ሲናገር ሲበሉ ሲጠጡ ጽዋውን አንስቶ ባርኮ ቀርሶ ጸልዮ ሰጣቸውና ይህ ጽዋ ስለናንተ በደሜ የሚሆን ስለናንተ በሚፈሰው በደሜ የሚሆን ምንድነው? አዲስ ኪዳን ነው። አሮጌውን ኪዳን የሚሽር የተሻለ ኪዳን፣ የማይሻር ኪዳን፣ ዘላለማዊ የሆነ ኪዳን፣ የእግዚአብሔርን ቁጣ ከኛ ላይ የሚወስድበት ኪዳን ያደርጋል። ስለዚህ ሐሰተኛው ክርስቶስ ኪዳን የለውም፣ ኪዳን ያደርጋል የሚል መጽሐፍ ቅዱስ ላይ የለም። ኪዳን እንደው ያደርጋል ብለን ብናስብ እንኳን እዚህ ጋር የማይፈርስ ኪዳን ነው የሚለው።
በዚህ በአንደኛው ቪው ላይ ባለፈው እንደነገርኳችሁ ከ3 ዓመት በኋላ ኪዳኑን ያፈርሳል የሚል አስተምሮ ስላለ እሺ ኪዳን ካደረገ በኋላ ከዛ በኋላ ያለውን ሐሳብ እንዴት ነው የምናየው? በሱባኤው እኩሌታ መስዋዕቱንና ቁርባኑን ያስቀራል። ይህ ሐሰተኛው ክርስቶስ ነው የሚሉ ሰዎች ምን ይላሉ? መጀመሪያ ኪዳን ያደርጋል፣ መስዋዕትን ይቀበልና በኋላ ላይ ግን ከ3 ዓመት ተኩል በኋላ ኪዳኑ ምን ያደርጋል? ያፈርሳል ይላሉ። እንዳልኳችሁ ኪዳኑ አይፈርስም። ነገር ግን ይሄንን መስዋዕቱን ያስቀረው ቁርባኑን ያስቀረው ሐሰተኛው ክርስቶስ ሳይሆን ኢየሱስ ነው። ሃሌሉያ! እንዴት? እሱን እንመልከት። ጌታችን ኢየሱስ ክርስቶስ በሱባኤው እኩሌታ አንዱ ሱባኤ ስንት ዓመት ነው ብያችኋለሁ? 7 ዓመት ነው። ኢየሱስ ክርስቶስ በ70 ዓመቱ ተጠመቀ፣ ለአገልግሎቱ በቃ። ከዛ በኋላ ስንት ዓመት አገለገለ? ለ3 ዓመት ተኩል። የአንድ ሱባኤ ግማሽ ስንት ነው? 3 ዓመት ተኩል። በ3 ዓመት ተኩል ላይ ምን ሆነ? ኢየሱስ ሞተ። ስለዚህ በብሉይ ኪዳን ይቀርብ የነበረው መስዋዕት ራሱን በሱባኤው እኩሌታ ላይ አቀረበና አሮጌው መስዋዕት ምን አደረገው? አስቀረው። ክብር ለኢየሱስ ይሁን። አሮጌው መስዋዕት ከዚህ በኋላ አሮጌው ቁርባን ከዚህ በኋላ ዋጋ የለውም። ለምን? የተሻለው ኪዳን መጥቷልና። በመጨረሻው ሱባኤ እኩሌታ ላይ ጌታ ኢየሱስ ክርስቶስ ራሱን በመስቀል ላይ አቅርቦ ያኛው መስዋዕት ከዚህ በኋላ ስራ እንዳይኖረው አደረገው። ከዚህ በኋላ የኮርማ ደም ማፍሰሱ ጥቅም እንደሌለው ከስራ ውጪ ያደረገው በዛ በሱባኤው እኩሌታ ቅድም እንዳልኳችሁ 69ኛው ሱባኤ እንዳለቀ 70ኛው ሱባኤ ቀጠለ። 70ኛው ሱባኤ ለ7 ዓመት ነው። በ70ኛው ሱባኤ እኩሌታ ምን ሆነ? ጌታ ኢየሱስ ሞተ። በሞቱ ያሮጌውን መስዋዕት ምን አደረገ? አስቀረ። ሰይጣን ዲያብሎስ ወይም ደግሞ ሐሰተኛው ክርስቶስ የሚያስቀረው ምንም መስዋዕት ወይም ቁርባን እንዳለ መጽሐፍ ቅዱሳችን ላይ አይናገርም። ስለዚህ ጌታችን ኢየሱስ ክርስቶስ በመስቀል ሞቱ የብሉይ ኪዳን መስዋዕቱንና ቁርባኑን በመጨረሻው ሱባኤ ላይ በሱባኤው እኩሌታ ላይ አስቀረ። አሁን የኮርማ ደም ማፍሰስ አበቃ። ክብር ለአምላካችን ይሁን። ጌታ ኢየሱስ ክርስቶስ ለዘላለም ጌታ ነው። ለታረደው በግ ክብር ይሁን። የራሱን ደም አፍስሶ ራሱን በመስዋዕት አቅርቦ መስዋዕቱንና ቁርባኑን አስቀረ። ከልክሎ አይደለም፣ የተሻለ መስዋዕት አቅርቦ የተሻለ ቁርባን አቅርቦ ያ እውነተኛው ደሙ ነው ቁርባኑ። ከዛ ደግሞ ምስጢር አድርጎ ለኛ በጌታ ራት የሰጠን። አሁን ወደ እግዚአብሔር የምንቀርበው በእንስሳት ደም ሳይሆን በመሲሁ በክርስቶስ ደም ነው። ለምን? ይሄ መሲሁ እርሱ የተባለው መሲህ መስዋዕቱንና ቁርባኑን ምን አድርጎ ስላስቀረው። የሰባው ሱባኤ ትንቢቱን ያገኘው ክርስቶስ አዲስ ኪዳን በደሙ ባጸናበት ጊዜ ነው። አሮጌውን መስዋዕት በሻረበት ጊዜ የተሻለ መስዋዕት ቁርባን በራሱ ደም ተክቶ። ስለዚህ ሐሰተኛው ክርስቶስ ነው መስዋዕቱን የሚያስቀረው። ያን ጊዜ የታላቁ መከራ ዘመን ይጀምራል የሚለው ትምህርት በዳንኤል ምዕራፍ 9 ውስጥ ከዚህ ከክፍሉ የወጣ ሳይሆን ከውጪ ክፍሉ እንዲናገር በግድ በላዩ ላይ የተጫነ መልእክት ነው። ምዕራፍ 24ም ላይ ቁጥር 24ም ላይ 6ቱን እግዚአብሔር የተናገራቸውን መስዋዕቶች የፈጸመው ክርስቶስ ነው። የሚመጣው አለቃ የተባለውም ክርስቶስ ነው። እስከሚመጣው መሲሁ የተባለውም ክርስቶስ ነው። ቁጥር 27ም ላይ እርሱም የተባለው ክርስቶስ ነው። ከዛ ውጪ በኮንቴክስቱ የሌለ በመጽሐፍ ውስጥ የሌለ አዲስ ገጸ ባህሪ ማምጣቱ ከውጪ ወደ መጽሐፍ ቅዱሱ የገባ ሐሳብ እንጂ ከመጽሐፍ ቅዱሱ የወጣ መልእክት አይደለም። ስለዚህ እኔ ደግመዋለሁ። ሐሰተኛው ክርስቶስ ነው የሚለው ይሄ መስዋዕቱን የሚያስቀረው ሐሰተኛው ክርስቶስ ነው፣ ቃል ኪዳን የሚያደርገው ሐሰተኛ ክርስቶስ ነው የሚለው አስተምህሮ ከታላቁ መከራ ዘመን ጋር ተያይዞ ይሄ ወደፊት ይፈጸማል ተብሎ ከሚታሰበው 70ኛው ሱባኤ ጋር ተያይዞ የሚመጣ የ19ኛው ክፍለ ዘመን እንግዳ አስተምህሮ እንጂ በመጽሐፍ ቅዱስ ውስጥ የሌለ፣ በቤተ ክርስቲያን በጥንቷ ቤተ ክርስቲያን ታሪክ ውስጥ የሌለ፣ በመካከለኛዋ ቤተ ክርስቲያን ታሪክ ውስጥ የሌለ፣ በቤተ ክርስቲያን አዳሾች ዘመን የሌለ በ19ኛው ዘመን በአንድ ግለሰብ የተጀመረ
እንግዳ አስተምህሮ ነው። ስለዚህ በአጠቃላይ ከመከራው በፊት ቤተ ክርስቲያን ትነጠቃለች። ለ7 ዓመት መከራ ይሆናል። ያኔ ሐሰተኛው ክርስቶስ ይመጣል። ለ3 ዓመት ተኩል ቃል ኪዳን ይፈጽምና ከዛ አፍርሶ ደግሞ የሚለው ነገር የመጽሐፍ ቅዱስ አስተምሮ እንዳልሆነ በዚህ ማየት እንችላለን። እና ይሄን አስተምሮ ያመጣው ሰው ማን ነው? በአየርላንድ የሚኖር ደብሊንግ በሚባለው በአየርላንድ የሚኖር የአንድ አንግሊካን ቤተክርስቲያን ካህን የሆነ ስሙም ደግሞ በኋላ ላይ አክቹአሊ የአንድ ሙቭመንት ብራዘርን የሚባል ንቅናቄ መሪ የነበረ ግለሰብ ነው። በስም የተጠቀሰ ኔስሊን ስሙ ራሱ ኔስሊን ደርበን የሚባል ሰውዬ እንደሆነ ማየት እንችላለን። ስለዚህ ይሄ የቤተ ክርስቲያናችን አስተምሮ እንዳልሆነ በዚህ ማየት እንችላለን። ይህንን በሌላ ጊዜ ካስፈለገ መነጋገር ያስፈልጋል። ስለዚህ ቤተ ክርስቲያን ከ7 ዓመቱ የታላቁ መከራ በፊት ትነጠቃለች የሚለው ትምህርት ከመጽሐፍ ቅዱሳዊ ትምህርት ጋር የሚጋጭና ከጥንቷ ቤተ ክርስቲያን አስተምሮ የተለየ የቅርብ ጊዜ አስተምሮ ነው። መጽሐፍ ቅዱስ ሲናገር ክርስቲያኖች በመከራ ውስጥ እንዲያልፉ መከራ የጥሪያቸው አካል እንደሆነ በግልጽ ይናገራል። ሐዋርያው ጳውሎስ ሲናገር ምዕራፍ 14 ቁጥር ሐዋርያ ጳውሎስ ሳይሆን በሐዋርያ ሥራ ምዕራፍ 14 ቁጥር 22 ላይ ሄዳችሁ ስትመለከቱ ምንድነው የሚለው? በዛ ክፍል ላይ ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ይገባናልና። በማቴዎስ 24ም ላይ ኢየሱስ የዓለም ፍጻሜ ምልክቶች በተለይ ስለ ዓለም ፍጻሜ ምልክቶች ሲናገር ሲገልጽ በግልጽ የተናገረው ነገር ስለ መከራው ምንድነው የሚለው? በዚያም ጊዜ መቼ? ክርስቶስ ሲመጣ በመጨረሻው ዘመን። ቅድም እዚህ ሆነን እየተነጋገርን የመጨረሻው ዘመን በጣም የቀረበበት በጣም በጥቂት ዓመታት በሚባል ጊዜ ውስጥ ሊመጣ እንደሆነ ፊል የምናደርግበት ጊዜ ላይ እንዳለን ስንነጋገር ነበርና ክርስቶስ በዚያ ጊዜ ያላቸው ምልክቶች ሁሉ እየተፈጸሙ ስለሆነ በዚያን ጊዜ ለመከራ አሳልፈው ምን ያደርጓቸዋል? ይሰጧቸዋል። ክርስቲያኖችን ቅዱሳንን ለ7 ዓመት ክርስቶስ ወስዶ የሆነ ቦታ የሚደብቃቸው ከሆነ ይሄ ትንቢት ይሄ ቃል አይመጣም ነበር። ለምን? በመከራው ጊዜ ምኖች ነበሩ? ክርስቲያኖች ነበሩ። ቤተ ክርስቲያኖች ነበረች። ቤተ ክርስቲያን ትኖራለች። በዚያም ጊዜ ለመከራ አሳልፈው ይሰጣቸዋል፣ እንደውም ይገድሏችሁማል። ከዛ ቀጥሎ ምን ይላል? ስለ ስሜም በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ ካለ በኋላ እስከ መጨረሻ የሚጸና ግን እርሱ ይድናል። ጽናት የሚያስፈልገው ምን ስላለ ነው? መከራ ስላለ ነው። ስለ ወንጌል፣ ስለ ክርስቶስ። መቼ? በመጨረሻው ዘመን ክርስቶስ ሊመጣ ሲል የምጽአቱን ምልክት እየነገራቸው እያለ ይሄን ይላቸዋል። ስለዚህ በክርስቶስ ጌትነት ለሚያምኑ ሁሉ የመጨረሻው ዘመን ከመምጣቱ በፊት በዓለም ላይ ስለ እምነታቸው ስለ ወንጌልና ስለ ክርስቶስ ብለው መከራን ይካፈላሉ። ለዚህ ነው ማንም ሊከተለኝ የሚወድ ቢኖር ምን ይሁን? መስቀሉን ተሸክሞ ይከተለኝ ያላቸው። በዮሐንስ 16 ቁጥር 33ም ላይ እየጨረስኩ ነው። እንደዚህ ይላል ኢየሱስ ለደቀ መዛሙርቱ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን ምን ብያለሁ? አሸንፌአለሁ። የእግዚአብሔርን ምሕረት የእግዚአብሔርን ማዳን የምናየው በመከራ ውስጥ እጁን ዘርግቶ ሲያወጣን ነው። ክብር ለጌታ ይሁን። ከመከራ ወጥተን ከተደበቅን የእግዚአብሔርን ክብርን አናይም። ለወንጌል ግን ብለን መከራን እንደምንቀበል መጽሐፍ ቅዱስ ይናገራል። ለዚህ ነው ኢየሱስ በዮሐንስ ወንጌል ምዕራፍ 14 ላይ ሲጸልይ እንደዚህ አለ፣ ወደ እግዚአብሔር ከክፉ እንድትጠብቃቸው እንጂ ከምን? ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምንህም። ነጥቀ ለ7 ዓመት የሆነ ቦታ እንድትወስዳቸው አለምንህም ነው በሌላ ቋንቋ። ግን በዓለም ምን በላቸው? ቅዱሳንን ጠብቃቸው። ስለዚህ መጽሐፍ ቅዱስ አማኞች ከዓለም መውጣት ሳይሆን በዓለም ውስጥ ለክርስቶስ ምስክሮች ሆነው በመከራ ጸንተው ለወንጌል ዋጋ ከፍለው ላመኑበት ነገር አንገታቸውን ሰጥተው መቆም እንዳለባቸው እናስተምራለን። ከዛ ቁጥር 27 ላይ እንደዚህ ይላል የመጨረሻው ቃል፣ በርኩሰት ጫፍ ላይ አጥፊው ይመጣል፣ እስከ ተቀጠረውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይመጣል። አጥፊው ማን ነው የሚለውን እዚህ ጋር መቅሰፍት የተቀጠረለት አጥፊው በዚህ ኮንቴክስት ውስጥ የሮማ መንግስት ነው። የሮማ መንግስት ቅድም እንዳልኳችሁ እግዚአብሔር እስከቀጠረለት ጊዜ እግዚአብሔር እስከፈቀደለት ጊዜ የሱን መለኮታዊ ፍርድ ይፈጽምና ራሱ ግን በዛ በእግዚአብሔር መለኮታዊ ፍርድ ይቀጣል፣ እግዚአብሔር በፈቀደለት ወይም ደግሞ በቀጠረለት ጊዜ። ስለዚህ አጥፊ ማን ነው? የሮማ መንግስት ነው። ጥፋት የመጣበት ለምንድን ነው? የእግዚአብሔርን ሕዝብና መቅደሱን ስላፈረሰ ነው። እግዚአብሔር ከክፋቱ የተነሳ ይህ አስጨናቂ የሆነውን አገዛዝ
ለራሱ ቢጠቀመውም ግን ከሱ ከተጠያቂነት እንደማያልፍ መጽሐፍ ቅዱሳችን ይናገራል። ስለዚህ በሮም መንግስት ላይ መቅደሱንና የእግዚአብሔርን ሕዝብ ስላጠፋ ሮም በታሪክ ስልጣኑ ምኑም ግዛቱም ተበታትኖ እንደቀረ ማየት እንችላለን። እና ይሄ አጥፊ የምንለው ለጸረ ክርስቶስ ጥላ ይሆናል ብለን እንኳን ራሱ ብናስብ የሚሉ ሰዎች ስላሉ ነው። ለጸረ ክርስቶስ ይሄ አጥፊ የተባለው ጸረ ክርስቶስ ነው ብለን ብንል እንኳን ሎጂካሊ የማይሆንበትን አንድ ምክንያት ልንገራቸው። ምክንያቱም መጽሐፍ ቅዱስ ጸረ ክርስቶስ በዘመናት መጨረሻ ላይ ወደ በኋላ ላይ ለዛች ለአንዷ ሱባኤ የሚገለጥ አንድ ግለሰብ ነው ብሎ አይናገርም። ከዚህ በፊትም ተናግሬያለሁ። ለ7 ዓመት የሚቆይ ራሱን ያገነነ አንድ ትልቅ ፓወር ያለው ሰው ነው አይደለም የሚለው። ጸረ ክርስቶስ በቤተ ክርስቲያን ዘመን ሁሉ ክርስቶስንና ወንጌሉን የሚቃወም ቀጣይነት ያለው ስርዓትና ሲስተም ነው። ይህ ስርዓት ደግሞ ወደፊት የሚጠበቅ ሳይሆን ከአንደኛው 100 ክፍለ ዘመን ጀምሮ የነበረ የክርስቶስ ጠላት፣ የወንጌል ጠላት፣ የቤተ ክርስቲያን ጠላት፣ የቅዱሳን ጠላት ነው። በአንደኛ ዮሐንስ ምዕራፍ 2 ቁጥር 18 ላይ እንደዚህ ይላል፣ ልጆች ሆይ መጨረሻው ሰዓት ነው። መቼ? በአንደኛው ክፍለ ዘመን ነው ይሄን የሚጽፈው። እንደዚህ ይላል፣ ልጆች ሆይ መጨረሻው ሰዓት ነው፣ የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ምን ብለዋል? ተነስተዋል። ስለዚህ የክርስቶስ ተቃዋሚ ክርስቶስ ከመጣበት ጊዜ ጀምሮ ዳግም እስከሚመለስበት ጊዜ ድረስ ያለ ሲስተም ነው፣ ግለሰብ ሳይሆን። ስለዚህ አሁን ያላችሁበት ዘመን መጨረሻ እንደሆነ እወቁ። አንደኛ ዮሐንስ ምዕራፍ 4 ቁጥር 3 ላይ ኢየሱስ ክርስቶስን በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም ምንድን ነው? የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል። አሁንም እንኳን በዓለም አለ። መቼ? በአንደኛው ክፍለ ዘመን በዓለም አለ። ከዛ በኋላ ደስ የሚል ቃል ይናገራል። ይሄን ካለ አሁን እንኳን በዓለም አለ። አስፈሪ ነው ይሄ ሐሰተኛው ክርስቶስ። ምክንያቱም ግለሰብ ሳይሆን ሲስተም ነው። የሃይማኖት ተቋም ሊሆን ይችላል፣ የፖለቲካ ተቋም ሊሆን ይችላል። ዋነኛው ኤሌመንቱ ግን ምንድነው? ክርስቶስ በሥጋ እንደመጣ አያምንም። ክርስቶስ አዳኝ እንደሆነ አያምንም። መዳን በጸጋ በወንጌል በእምነት እንደሆነ አያምንም። ያ ስርዓት ደግሞ አሁንም አለ በመካከላችሁ ይላችኋል። አሁንም እንኳን በመካከላችሁ አለ። ልጆቼ ሆይ እናንተ ግን ከእግዚአብሔር ናችሁ አሸንፋችሁማል ይላል። ክብር ለጌታ ይሁን። ከዛ ምን ይላል? በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና ክብር ለጌታ ኢየሱስ ይሁን። እንግዲህ ይህ ማለት ምንድነው? የጌታን የማዳን ስራ የሚክድ ማንኛውም ሰው፣ ማንኛውም ቡድን፣ ማንኛውም ስርዓት ጸረ ክርስቶስ እንደሆነ፣ በተለይም ደግሞ ኢየሱስ ክርስቶስ መሲህ እንደሆነ፣ አዳኝ እንደሆነ፣ ጌታ እንደሆነ፣ በሥጋ እንደተገለጠ የማያምን ሁሉ ጸረ ክርስቶስ ነው። መዳን በእምነት ብቻ፣ መዳን በጸጋ ብቻ፣ መዳን በወንጌል በክርስቶስ ብቻ እንደሆነ የምናስተምረውን መሰረታዊውን መጽሐፍ ቅዱሳዊ የወንጌል ትምህርት የሚቃወም፣ የሚለውጥ፣ የሚጨምር፣ የሚበርዝ ማንኛውም አስተምሮ፣ ማንኛውም ሲስተም፣ ማንኛውም መዋቅር የክርስቶስ ተቃዋሚ ነው። ስለዚህ የዚህ ትምህርት ዋናው ዓላማ ምንድን ነው? እነዚህን ቶሎ ቶሎ ተናግሬ እጨርሳለሁ። አንደኛ የዚህ የዳንኤል 9 ትንቢቱ ወይም የሰባው ሱባኤ ዋነኛው ዓላማ ምንድን ነው? የሰባውም ሱባኤ ትንቢት ሙሉ በሙሉ በክርስቶስ መስቀል ላይ ፍጻሜውን እንዳገኘ በአጽንኦት ማስገንዘብ ነው። ክብር ለጌታ ይሁን። የሰባውም ሱባኤ ትንቢት እግዚአብሔር የተናገረው በኢየሱስ ክርስቶስ መስቀል ላይ በአንደኛው ክፍለ ዘመን ተጠናቋል። ስለዚህ የትንቢቱ ሰዓት ቆጣሪ በታሪክ የተጠናቀቀ፣ ወደፊት ገና የሚጠበቅ አንድ የቀረ ሱባኤ እንደሌለ ማስረገጥ ነው። በ69ኛውና በ70ኛው ሱባኤ መካከል የዘመን ክፍተት መኖሩን የሚያሳይ ምንም አይነት መጽሐፍ ቅዱሳዊ፣ አውዳዊ፣ ሰዋሰዋዊ ማስረጃ አለመኖሩን ማረጋገጥ ነው። የትንቢቱ ዋነኛውም ትኩረት እዚህ ላይ እንዳየነው የትንቢቱ ዋነኛው ትኩረት ወደፊት በሚመጣ የፖለቲካ የጊዜ ሰሌዳ ቁሳዊና ምድራዊ ተስፋ ላይ የተመሰረተ ሳይሆን በመሲሁ በክርስቶስ የመስቀል ስራ ላይ የተጠናቀቀ እንደሆነ ማስረገጥ ነው። ሌላው ከመከራው በፊት መነጠቅ የሚለው ትምህርት በመጽሐፍ ቅዱስና በጥንቷ ቤተክርስቲያን ታሪክ ማስረጃ እንደሌለው፣ የጥንት ቤተክርስቲያን አባቶች በብዙ ዶክትሪን ነገሮች ላይ ተወዛግቧል። ስለ ሺው ዓመት ለምሳሌ ሺው ዓመት ገና የሚፈጸም ነው፣ ሺው ዓመት ምሳሌ ነው የሚለው በዛ ላይ
ድርድር አድርገዋል፣ ውይይት አድርገዋል፣ ክርክር አድርገዋል። የተከፋፈለ ማስተሳሰብ አላቸው። ከመከራ በፊት ግን ለ7 ዓመት ቤተክርስቲያን ትነጠቃለች የሚለው በአንደኛውም ክፍለ ዘመን በጥንቷ ቤተክርስቲያን፣ በመካከለኛውም ክፍለ ዘመን፣ በቤተክርስቲያን አዳሾች ክፍለ ዘመንም ኢሹ ሆኖ ጭራሽም ዲስከሽን አልተፈጠረም። በ19ኛው ክፍለ ዘመን ቅድም እንዳልኳችሁ በጆን ኔስሊ ደርቤ በሚባል ግለሰብ የመጣ አስተምሮ ነው። ስለዚህ ከመከራው በፊት መነጠቅ የሚለው ትምህርት በመጽሐፍ ቅዱስና በተለይ ደግሞ አሁን ባየነው ጥቅስ ላይ የተመሰረተ ማስረጃ ያለው አስተምሮ አይደለም። እንደውም ቢገርማችሁ ሄዳችሁ ብትመለከቱ መነጠቅ የሚለው ቃል ራሱ መነጠቅ የሚለው ቃል በእንግሊዘኛ ምንድነው? ራፕቸር ነው። ራፕቸር ወይም መነጠቅ የሚለው የእንግሊዘኛ ቋንቋ በአንዱም የመጽሐፍ ቅዱስ ትርጉም ላይ አታገኙትም። በእንግሊዘኛ የመጽሐፍ ቅዱስ ትርጉም ላይ መነጠቅ የሚለው ቃል የለም። እሱን ሌላ ጊዜ ስለመነጠቅ ስንናይ ስለ ተሰሎንቄ ማየት እንችላለን። ስለዚህ ከመከራው በፊት ቤተክርስቲያን ከሚመጣው መከራ እንድታመልጥ ለ7 ዓመት ክርስቶስ መጥቶ ይነጥቃታል የሚለው በዚህ ባየነው የመጽሐፍ ቅዱስ ክፍል በዳንኤል 9 ላይ የሚመሰረት ሐሳብ አይደለም። ስለ ንጥቀት ሳይሆን የሚያወራው በእስራኤል ሕዝብ ላይ ስለደረሰው ስለ ሕዝቡና ስለ መከራው እግዚአብሔር የተናገረው ነው። ስለዚህ በ7ኛው ሱባኤ መጨረሻ የኢየሩሳሌም ከተማና ቤተ መቅደሱ እንደተገነባ፣ በ62ኛው ሱባኤ መጨረሻ ያ ማለት ከ7 ሱባኤ በኋላ ማለት ነው። በ62ኛው ሱባኤ መጨረሻ ደግሞ መሲሁ ክርስቶስ እንደተቀባ ለአገልግሎት እንደተቀባ፣ በ70ኛው ሱባኤ በሱባኤው እኩሌታ መሲሁ እንደተገደለ፣ በመሞቱ ደግሞ በመስቀል ስራው ጽኑና የማይሻር ዘላለማዊ ቃል ኪዳን በገዛ ደሙ እንዳጸና ማስገንዘብ ነው። የብሉይ ኪዳንን መስዋዕትና ቁርባንን በተሻለና በማይሻር የአዲስ ኪዳን ደሙ ያስቀረው መሲሁ ክርስቶስ ነው። ስለዚህ አሁን ወደ እግዚአብሔር ወደ ዙፋን ፊት የምንቀርበው ምህረትን የምናገኘው የምንቀበለው በኮርማዎችና በእንስሳቶች ደም ሳይሆን በራሱ በኢየሱስ ክርስቶስ ቅዱስ ደም እንደሆነ ለማስገንዘብ ነው። ጌታችን ኢየሱስ ክርስቶስ ቅድስተ ቅዱሳኑን በቀባበት የአዲስ ኪዳን ደሙ ወደ እግዚአብሔር መቅረብ ድፍረት ሆኖልናል። ክብር ለጌታ ይሁን። ክብር ለእግዚአብሔር አብ፣ ክብር ለእግዚአብሔር ወልድ፣ ክብር ለእግዚአብሔር መንፈስ ቅዱስ ይሁን። ስለዚህ የሚመጣው ጌታ የተናገረን የተስፋ ቃሉ ነውና እሱ እንደተናገረው አዲስ ኪዳን አድርጎ ከእግዚአብሔር ጋር ያስታረቀን የሚመጣውን ንጉሥ የምንጠብቀው ጌታ ነው እንጂ ወደፊት በምናያቸው ወይም በምንሰማቸው ትምህርቶች ከዚህ የወንጌል አስተምሮ ፈቀቅ እንዳንል እግዚአብሔር ይርዳን። ኢየሱስ ይመጣል። መሲሁ ያላደረገው የምንጠብቀው ወደፊት የሚፈጸም የቀረ ትንቢት የለም። 70ኛው ሱባኤ በክርስቶስ መስቀል ላይ ፍጻሜውን አግኝቷል። እግዚአብሔር የተባረከ ይሁን። እንጸልያለን።